አውራጣታችን ከእጃችን ጣቶች መሃል እጅግ አስፈላጊና የጣቶች ንጉሥ የሚባል ነው። አውራጣታችሁ የሚታጠብ ነው ወይስ ድርቅ ያለ? ይሄ ሲያዩት ትንሽ የሚመስል የአውራጣት ነገር ስለ ባህሪያችን፣ ስለ ገንዘብ፣ ስለ ፍቅር ሕይወት፣ ስለ ሥራና ስለ መንፈሳዊ ሕይወታችን የደበቀው ትልቅ ሚስጥር አለ። በዚህ ቪዲዮ የአውራጣታችሁን ቅርጽና ሁኔታ በማየት ስለ ራሳችሁም ሆነ ስለ ሌሎች ሰዎች ስብዕና፣ የፍቅር ሕይወት፣ የሥራ እድልና ስለ መንፈሳዊ ሕይወት እንዴት ማወቅ እንደምትችሉ እስካሁን አስባችኋቸው የማታውቋቸውና ሲሰሟቸው የሚያስገርሙ እውነተኛ የሆኑ የአውራጣት ትርጉሞችን አቀርባለሁ። እስከ መጨረሻው አብራችሁኝ ቆዩ። አውራጣት የፍላጎትና የምክንያታዊነት መገኛ እንደመሆኑ የአንድን ሰው አስተሳሰብ፣ ባህሪ፣ የውሳኔ ሰጪነትና የወደፊት ዕድል የሚገልጽ ምልክት ነው። በጥንታዊ ጥበቦች አውራጣት ከመንፈሳዊ ዓለም ወይም ከከፍተኛው ኃይል ጋር የሚገናኝ የአእምሮ መስታወት ነው ብለው ያስተምራሉ። ሦስቱን የአውራጣት አይነቶች ድርቅ ያለ ወይም ቀጥ ያለ አውራጣት፣ በከፊል የሚታጠፍና ሙሉ ለሙሉ ወደ ኋላ የሚታጠፍ አውራጣት ስለ ባህሪያችን፣ ስለ ገንዘብ፣ ስለ ፍቅር ሕይወት፣ ስለ ሥራና ስለ መንፈሳዊ ሕይወታችን የሚነግረንን በዝርዝር እንመልከታቸው። አንደኛ፣ ድርቅ ያለ ወይም ቀጥ ያለ አውራጣት። አውራጣታቸው ቀጥ ያለ የማይታጠፍ ከሆነ እንደዚህ አይነት አውራጣት ያላቸው ሰዎች ጠንካራ አቋም ያላቸው፣ ግትር ናቸው። አንዴ የወሰኑትን ነገር አይቀይሩትም፣ ለውጥን ቶሎ አይቀበሉም። ነገር ግን አንዴ አዲስ አሰራር ከለመዱ እስከ መጨረሻው ይጸናሉ። አንድን ነገር ካሰቡ ሳይሰሩት አይተዉም። ከፍተኛ የውስጥ ጥንካሬ አላቸው። በራሳቸው የሚተማመኑና በጣም ስኬታማ ናቸው። ሕይወታቸው በዲሲፕሊን የተመራና የተደራጀ ነው። ለሥራቸው ያላቸው ቁርጠኝነት ወደር የለውም። የሕይወታቸው ዋና ግብ ክብርና ገንዘብ ማግኘት ነው። በጣም ምክንያታዊ ናቸው። በሌሎች ላይ ተረማምደው የራሳቸውን መንገድ መጥረግ ይወዳሉ። በሰው ስር መስራት አይመቻቸውም። ጎበዝ መሪዎች ናቸው። በታዋቂ ኩባንያዎች ውስጥ ከፍተኛ የኃላፊነት ቦታዎች ላይ ይገኛሉ። ባንክና ፋይናንስ፣ ኢንጂነሪንግና ኮንስትራክሽን፣ ሕግና አስተዳደር፣ ውትድርናና ፖሊስ የሥራ ዘርፍ ውስጥ ቢሰማሩ ይሳካላቸዋል። በጣም ቁጥብና ገንዘብ አያያዝ ላይ ጥንቁቅ ናቸው። ለወደፊት ሕይወታቸው ማከማቸት ይወዳሉ። ራስ ወዳድ ናቸው። ለሌሎች ሰዎች እርዳታ የመስጠት ፍላጎታቸው ዝቅተኛ ነው። ከዘመድና ከቅርብ ሰዎች ጋር ያላቸው ግንኙነት ብዙ ጊዜ በኩራት ምክንያት የቀዘቀዘ ሊሆን ይችላል። በጣም ጥንቁቅ ናቸው። ጊዜያቸውን በከንቱ አያባክኑም። ስኬት በቀላሉ አይመጣላቸውም። በሕይወታቸው ብዙ ውጣ ውረድ እና ትግል ይገጥማቸዋል። ነገር ግን በጥረታቸው ዓለምን የማሸነፍ አቅም አላቸው። ትልልቅ ነገሮችን ያስባሉ። ነገር ግን ያሰቡት ነገር እንዴት መሬት ላይ እንደሚወርድ ጭምርም ያቅዳሉ። ያስቡትንና ያለሙትን ወደ ተግባር የሚቀይሩ የተግባር ሰዎች ናቸው። በውስጣቸው ብዙ ጭንቀት ቢኖርባቸውም ለሰው አይናገሩትም። ብቻቸውን ይጋፈጡታል። ክብራቸውን በጣም ይወዳሉ። በትንሽ ቀልድ እንኳን ቶሎ ሊቀየሙ ይችላሉ። ስሜታቸውን በፊታቸው ላይ አያሳዩም። ለብዙዎች ምስጢራዊ ናቸው። እነዚህ ሰዎች በመንፈሳዊ ሕይወታቸው በጣም ዲሲፕሊን ያላቸው ናቸው። መንፈሳዊነት ስርዓት ነው ብለው ያምናሉ። አንድን ጸሎት ወይም ጾም ከጀመሩ ምንም አይነት ፈተና ቢመጣ አያቋርጡም። መንፈሳዊነታቸው በስሜት ላይ ሳይሆን በጽናት ላይ የተገነባ ነው። ከመንፈሳዊ መርሆቻቸው ጋር በፍጹም አይደራደሩም። ጠንካራ የውስጥ መከላከያ፣ ጠንካራ አእምሮ ስላላቸው ለሌሎች ሰዎች የኃይል ተጽዕኖ ወይም ኔጌቲቭ ኤነርጂ በቀላሉ አይበገሩም። በፍቅር ሕይወታቸው ታማኝ ናቸው። ነገር ግን ስሜታቸውን በቀላሉ አይገልጹም። ስሜታቸውን በቃላት ከመግለጽ ይልቅ በተግባር ለምሳሌ በመርዳት፣ ፍላጎትን በማሟላት ማሳየትን ይመርጣሉ። በፍቅር ግንኙነት ውስጥ ለእኔ ብቻ ነው የሚል ባለቤትነት ስሜት ስላላቸው ፍቅረኛቸው ወይም የትዳር አጋራቸው ላይ ያላቸው ጥብቅ ቁጥጥርና ቅናት ከፍተኛ ነው። የእኔ መንገድ ካልሆነ የሚል አቋም ሊያሳዩ ስለሚችሉ ከትዳር አጋራቸው ጋር ግጭት ውስጥ ሊገቡ ይችላሉ። ሁለተኛ፣ የሚታጠፍ አውራጣት። አውራጣታቸው ወደ ኋላ ሲያደርጉት በቀላሉ ያለምንም ችግር ወደ ኋላ ሙሉ በሙሉ ከላስቲክ እንደተሰራ ወደ ኋላ የሚታጠፍ ከሆነ እነዚህ ሰዎች በጣም የዋህ፣ ስሜታዊና ሩሩ፣ በጣም ተለዋዋጭና ከሁኔታዎች ጋር ቶሎ የሚላመዱ ናቸው። አዳዲስ ሀሳቦችን ለመቀበል ክፍት ናቸው። በገንዘብ ረገድ ለጋስ ናቸው። ብድር አበድረው እንኳን እንዲመለስላቸው አይጠይቁም። ገንዘብ በእጃቸው ላይ አይቆይም። የመበተን ባህሪ ይታይባቸዋል። አለመግባባቶችን በሰላም ለመጨረስ የሚፈልጉ፣ በጣም ስሜታዊ በመሆናቸው የሰውን ችግር ሲሰሙ ቶሎ የሚራሩ፣ የሌሎችን ሰዎች ስቃይና ደስታ እንደራሳቸው የመስማት ተሰጥኦ ያላቸው፣ በዚህ ምክንያት ሰዎች ሊጠቀሙባቸው የሚችሉ፣ ምንም አይነት ኩራት የሌለባቸው፣ እንደ እርግብ የዋህ የሚባሉ ናቸው። የተፈጥሮ ጥበብ አርቲስቲክ ተሰጥኦ ስላላቸው በዘፈን፣ በዳንስ፣ በስዕል ወይም በሌሎች የፈጠራ ስራዎች፣ ህዝብ ግንኙነትና ማስታወቂያ፣ የጉዞ ወኪልና ቱሪዝም፣ መንፈሳዊና የምክር አገልግሎት ስራ ላይ ቢሰማሩ ያዋጣቸዋል። በጥበብ ስራቸው የመታወቅ እድል አላቸው።
አዳዲስና ያልተለመዱ ሐሳቦችን በማፍለቅ ይታወቃሉ። ነገር ግን በሐሳብ ዓለም ውስጥ የመጥፋት ባህሪ ይታይባቸዋል። እንደ ተከፈተ መጽሐፍ ግልጽ ናቸው። ምንም ነገር አይደብቁም። በጣም ጠንካራ የሆነ የውስጥ ኃይል ስላላቸው ማንኛውም አስቸጋሪ ሁኔታ በብልሃት የማለፍ ችሎታ አላቸው። የእነሱ የሕይወት መመሪያቸው ገንዘብ ማከማቸት ሳይሆን ሌሎችን መርዳት ነው። የእግዚአብሔር ወዳጅ ሊባሉ የሚችሉ ለሰው ሲሉ የራሳቸውን የሚሰዉ ናቸው። የመንፈሳዊና በሃይማኖት መሪነት በጣም ስኬታማ ይሆናሉ። ትልልቅ የሃይማኖት አባቶች ወይም ቅዱሳን እንደዚህ አይነት አውራ ጣት አላቸው። እድላቸው በጣም ከፍተኛ ነው። አብዛኛውን ጊዜ የገንዘብ እጥረት አይገጥማቸውም። በሕይወታቸው ብዙ መውረድና መውጣት ቢኖርባቸውም በመጨረሻ ግን ሁልጊዜ አሸናፊ ሆነው ይወጣሉ። መላው ዓለም ቤተሰባቸው እንደሆነ ይሰማቸዋል። እነዚህ ሰዎች በተፈጥሯቸው የመንፈሳዊውን ዓለም የኃይል ሞገድ የመቀበል አቅማቸው ከፍተኛ ነው። መንፈሳዊ ስጦታዎች የሚባሉት እንደ የሰውን ሐሳብ የመረዳት፣ የመፈወስ፣ አስቀድሞ የማወቅ፣ ስድስተኛ ስሜት፣ የሚፈጸም ህልም ማየት፣ ለዓይን የማይታዩ ነገሮችን የማስተዋልና የመረዳት ችሎታ ተሰጥቷቸዋል። በትዳር ወይም በፍቅር ግንኙነት ውስጥ ራሳቸውን ሙሉ በሙሉ አሳልፈው የሚሰጡና በጣም ታማኝ ናቸው። እጅግ ስሜታዊና ሮማንቲክ ናቸው። ፍቅራቸውን በግልጽ ይናገራሉ፣ ስጦታ ይሰጣሉ እና አስገራሚ ነገሮችን በማድረግም ይወዳሉ። በስሜት ስለሚመሩ ቶሎ ሊያኮርፉ ወይም ቶሎ ሊደሰቱ ይችላሉ። በሌሎች ሰዎች ሐሳብ በቀላሉ የመነዳት ባህሪ ስላላቸው በግንኙነታቸው ውስጥ የሶስተኛ ወገን ጣልቃ ገብነት ሊበዛ ይችላል። ገንዘብ ለፍቅረኛቸው ያለምንም ቁጥጥር የመበተን ዝንባሌ አላቸው። ሶስተኛ፣ በከፊል በትንሹ የሚታጠፍ አውራ ጣት። ይህ ጣት ወደ ኋላ ሲገፋ በከፊል ወይም በትንሹ የሚታጠፍ ነው። እነዚህ ሰዎች ሚዛናዊ ናቸው። የሁለቱንም ዓለም በጎ ጎን የያዙ ናቸው። በጣም ደስተኛ፣ ተለዋዋጭና ተጫዋችና የሕይወትን አቅልለው የሚመለከቱ ናቸው። ቅንነትና ታማኝነት መለያቸው ነው። ከመጠን በላይ ግትር ወይም ከመጠን በላይ ላላ ያሉ አይደሉም። በአብዛኛው የራሳቸውን ንግድ ወይም ቢዝነስ መስራት ይመርጣሉ። በቡድን ሥራ ውስጥ በጣም ውጤታማ ናቸው። ከሁሉም አይነት ጠባይ ካላቸው ሰዎች ጋር መስማማት ይችላሉ። በሥራ ቦታቸው የሁሉንም ሰው ልብ የማሸነፍ ችሎታ አላቸው። የንግድ ሥራ እና የፈጣሪነት ኢንተርፕርነርሺፕ፣ መምህርነት፣ ስልጠና፣ ሰዎችን የማሳመን የመግባባት ችሎታ ስላላቸው ሽያጭና ማርኬቲንግ፣ የሰው ኃይል አስተዳደር የሥራ ዘርፍ ውስጥ ቢሰማሩ ይሳካላቸዋል። ለወላጆቻቸው ትልቅ ክብርና ፍቅር አላቸው። በእግዚአብሔር የታደሉ ናቸው። ሌሎችን መርዳት ያስደስታቸዋል። ምንም እንኳን የገንዘብ እጥረት ቢገጥማቸውም ስራቸው ግን በታምራዊ ሁኔታ ይከናወንላቸዋል። ቅን፣ ሩሩና ከሁኔታዎች ጋር ቶሎ የሚላመዱ ናቸው። በሕይወታቸው ብዙ ኃላፊነት ይሸከማሉ። በቤትም ሆነ በሥራ ቦታ ታማኝና ታታሪ ናቸው። ተግባቢና ሁልጊዜ ፊታቸው ላይ ፈገግታ የማይጠፋባቸው ናቸው። ስሜታቸውን ለሚቀርቧቸው ሰዎች በግልጽ ያጋራሉ። ቀላል አኗኗርና ጥልቅ አስተሳሰብ የሚለውን መርህ ይከተላሉ። ለጉዞና ለመዝናናት ትልቅ ፍቅር አላቸው። ማንኛውንም ሥራ ከመጀመራቸው በፊት በጥልቀት ይመረምራሉ። በጣም ደስ የሚል የተሳካ የትዳር ሕይወት ይኖራቸዋል። የሕይወት አጋራቸው ለእነሱ ትልቅ ድጋፍና ዕድል ይዞላቸው ይመጣል። የራሳቸውን ፍላጎትና የፍቅረኛቸውን ፍላጎት እንዴት ማጣጣም እንደሚችሉ ያውቃሉ። ሚዛናዊና አርቆ ሐሳቢ የሚባሉ አይነት አፍቃሪ ናቸው። ለፍቅር ሲሉ አቋማቸውን ወይም ባህሪያቸውን ያስተካክላሉ። ይህም ግንኙነታቸው ሰላማዊና ረጅም ዕድሜ ያለው እንዲሆን ያደርገዋል። እንግዲህ የእናንተ አውራ ጣት ከየትኛው ጋር ይመሳሰላል? በባህሪያችሁ ላይ ያያችሁትን እውነታ በኮመንት አጋሩኝ። በሚቀጥለው ቪዲዮ በሌላ አዲስ ርዕስ እንገናኛለን። አመሰግናለሁ። ሰላሙ